30 ደቂቃ ብዙ ነው። 25 ደቂቃ እና ከዛ በላይ ሲሆን በሕክምና ቋንቋው ዲሌይድ ኢጃኩሌሽን ይባላል፣ ወይም የዘገየ ወይም ሪታርድድ ኢጃኩሌሽን ይባላል። ምክንያቶች ይኖሩታል። ከሆርሞን ውጭ የሆኑ ምክንያቶች፣ አንደኛ የአልኮል መጠጥ በሚኖራችሁ ጊዜ የስሜት መልክቱን ስለሚያዘገየው እርካታችሁም እንዲዘገይ ያደርጋል። ከሆርሞን ጋር ደግሞ ሲገናኝ የቴስቴስትሮን መጠናችሁ ዝቅ በሚልበት ጊዜ ዲሌይድ ኢጃኩሌሽን ወይም ቶሎ ያለመርካት ችግር ያጋጥማቸዋል። አንብቡት። የወንዶችን ምን ያህል ጊዜ አልጋ ላይ ምን ያህል ይቆያሉ፣ ወንዶች ኖርማሉ ስንት ነው የሚለውን ከዚህ ቀደም በሰራሁት ቪዲዮ ገብታችሁ ማየት ትችላላችሁ። የሴቶችን የሚል ጠያቂ ጠይቆኛል። ብዙ ጊዜ ሴቶች ፌክ ኦርጋዝም ወይም ደግሞ የውሸት እርካታ ያስመስላሉ። በርካታ ትዳር ላይ ሪሌሽንሺፕ ላይ ያለ ነው። ብዙ ጊዜ ወንድ ሳይሆን ሴት ነው ይሄንን ትዳሩን ሪሌሽንሺፑን ለመጠበቅ ብለው እሱም ቅር እንዳይለው ሳይኮሎጂካሊ ችግር እንዳይፈጠርበት ብለው እንደዛ ያደርጋሉ። ይሄ በሚሆንበት ጊዜ ወንዶቹ ብዙዎቹ ግራ ይጋባሉ። አስደስቻታለሁ አላስደሰትኳትም የሚል ጥያቄ ይመላለሳል ውስጣቸው ማለት ነው። በዚህ ቪዲዮ አብራራላችኋለሁ። እስከ መጨረሻው ተከታተሉኝ። ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ ማለት ነው። የመጀመሪያው ምን ያህል ይቆያሉ የሚለው ነው። በአማካይ ከ10 እስከ 20 ደቂቃ ነው። ከዛ በታች በ2 በ3 ደቂቃ የሚጨርሱ ሴቶችም አሉ። እስከ 30 ደቂቃ ድረስ የሚቆዩም አሉ። 10 በመቶ ሴቶች ጭራሽ እርካታ የሚባልም ላይደርሱ ይችላሉ ማለት ነው። ይህን ማወቅ አለባቸው። አንዳንድ ጊዜ ወንዶቹ እኛ ጋር መጥተው ችግሩ የእሷ ሆኖ ሳለ የነሱ ነው ብለው ሲታገሉ ሲጨናነቁ ከርመው ይመጣሉ። ሲጠየቁ ግን 10 እስከ 20 ደቂቃ እቆያለሁ ሲሉኝ የሚገርሙኝ ወንዶች አሉ። ይሄ ኖርማል ነው ለነሱ ማለት ነው። ነገር ግን ማወቅ ያለባችሁ ፔኔትሬቲቭ ሴክስ መርፌና ክር መሆን ብቻ ሴቷን የሚያስደስታት 18 ከመቶ ነው። ምን ማለት መሰላችሁ? ከመቶ ሴቶች በግንኙነት ምንም ያህል ቆይታው ማተር አያደርገው በመርፌና ክር በመሆን ብቻ እርካታ ላይ የምትደርስ ወይም ኦርጋዝም ላይ የምትደርስ የሴቶች ቁጥር ከመቶ 18ቱ ናቸው። 82 በመቶ ክሊቶራል ስቲሙሌሽን ወይም ሌላ መነካካት ያለበትን ቦታ መነካካት ይፈልጋሉ ወይም ደግሞ ለመድረስ ያስፈልጋቸዋል ማለት ነው። ስለዚህ ይሄ በ2020 ጆርናል ኦፍ ሴክሹዋል ሜዲሲን ላይ ፐብሊሽ የተደረገ ጥናት ነው ማለት ነው። በጣም የሚገርም ነው። 82 ከመቶ በዚህ መልኩ አይጨርሱም ማለት ነው። ሴቶቹ ፌክ ኦርጋዝም ሊያደርጉ ይችላሉ። ፌክ አለመሆኑን ወይም እውነተኛ ሲሆን ምን ምልክት አለው፣ ፌክ ሲሆን ምን ምልክት አለው የሚለውን እናያለን ማለት ነው። እውነተኛ ሲሆን ከኢንቮለንታሪ የምንለው አለ። ከነሱ ቁጥጥር ውጪ የሆነ የመኮማተር ባህሪ አለ። ማህፀን ይኮማተራል፣ ፔልቪክ ፍሉር ወይም የዳሌ ጡንቻዎች ይኮማተራሉ። አንደኛው ይሄ ነው። በራሱ ጊዜ ይኮማተራል። ኢንቮለንታሪ ኮንትራክሽን ነው ማለት ነው። ቫጃይናው ራሱ ይኮማተራል። በዚህ ማወቅ ይቻላል ማለት ነው። ሁለተኛው አተነፋፈሳቸው ፈጣንና ጥልቅ ይሆናል። ዲፕ ኢሬጉላር ፋስት ብሪዚንግ ይኖራቸዋል። ፈጣን በደንብ ይተነፍሳሉ፣ ቶሎ ቶሎ ይተነፍሳሉ ማለት ነው። በዚህ መገመት ይቻላል ማለት ነው። ከዛ ውጪ ፊታቸው ይቀላል። ምክንያቱም ስሜታቸው በጣም ሲነቃቃ የደም ፍሰት ስለሚጨምር ፊታቸው በደም ስለሚሞላ ይቀላል ማለት ነው። ከዛ ውጪ ግን ፖስት ኦርጋዝም ሪላክሴሽን ይባላል። ማንም ሰው በጄኑዊን እውነተኛ እርካታ ከደረሰ ከእርካታው በኋላ ናቹራሊ ሪላክስ ሲያደርግ ያስታውቃል ማለት ነው። ፖስት ኦርጋዝም ሪላክሴሽን ይኖራቸዋል። ከዛ በተጨማሪ ደግሞ አንዳንድ ሴቶች ፈሳሽ በጣም ይጨምራል። አንዳንዶቹ እንደ ወንድም ስኩዊርት ሊያደርጉ ይችላሉ፣ ሊረጩ ይችላሉ። ግን አብዛኛው ይሄ እንደዛ አይደለም። ፈሳሹ ግን ይጨምራል ወይም ሉብሪኬሽኑ በጣም ይጨምራል ማለት። እነዚህ ፊዚካል ሳይን ወይም ደግሞ አካላዊ ምልክቶች እንላቸዋለን ማለት ነው። ከዛ ውጭ ግን ኢሞሽናል ሳይንስ ወይም ደግሞ የአእምሮ ኢሞሽናል ምልክቶች ደግሞ ይኖራሉ ማለት ነው። አንደኛው ኢሞሽናል ምልክት ኢንጌጅመንት ነው። ከግንኙነቱ በኋላ በቃ ወሬ ይኖራል፣ ጥሩ ለማውራት ፍላጎት የማውራት ምላሽ የመስጠት ነገር ይኖራል ማለት ነው። ስለዚህ ሪስፖንሳቸው ጥሩ ይሆናል። አንዳንድ ጊዜ በሚጨርሱበት ጊዜ ራሱ እቅፍ አድርገው ሊይዙ ይችላሉ፣ ጭምቅ አድርገው ሊይዙ ይችላሉ፣ ሊዋጭሩ ይችላሉ፣ የተለያዩ ነገሮችን ሊያደርጉ ይችላሉ። ይሄ ኢሞሽናል ለመግለጽ ያላቸው ነው ማለት ነው።
ከዛ ውጪ ግን አንዳንድ ሴቶች ግልጽ ናቸው። ስለዚህ ምንም ባትላቸው ይነግሩሃል ማለት ነው። ፊት ለፊት ደስተኛ እንዳልሆኑ፣ ደስተኛ ከሆኑ ደግሞ ደስተኛ መሆናቸውን ይነግሩሃል። ግን እንዳልሆኑ የሚነግሩ ያው ግልጽ ነው ማለት ነው። ከሆኑ ሳይሆኑ ሆኛለሁ ሊሉ ይችላሉ። ግን ካልሆኑ ከነገሩ አልሆኑም ማለት ነው። ከዛ ውጭ አፍተር ግሎ የምንለው አለ። አፍተር ግሎ ማለት በቃ ከደስታ በኋላ ጥሩ ስሜት ኮኔክሽን፣ ኢሞሽናል ኮኔክሽኑ ይጨምራል። ጸባያቸው ምናምን ጥሩ የመሆን ባህሪ ያሳያል ማለት ነው። ይሄ ጄኑዊን ሲሆን ፊዚካል እና ኢሞሽናል ምልክቶቹ ናቸው። ነገር ግን ፌክ ሲሆንስ በምን ማወቅ ይቻላል ነው። አንደኛው የፌክ ሬድ ፍላግ አንደኛው የሚታወቅበት የተጋነነ ጩኸት ነው። የተጋነነ ጩኸት ይሄ የወሲብ ፊልም ላይ የሚያሳዩት አይነት ድምፅ ከሰማ ፌክ ሊሆን እንደሚችል መጠርጠር ያስፈልጋል ማለት ነው። የተጋነነ ጩኸት በቃ አክት እየተደረገ እንደሆነ ያሳያል ማለት ነው። ከዛ ውጭ ቅድም ያወራናቸው ምንም ምልክት ብልት መድረክ ካለ፣ ምንም ቅድም ያነሳናቸው ማፀን ማይኮማተር ከሆነ፣ ፈሳሹ ከሌለ፣ እነዚህም አለመኖርም አንድ ምልክት ነው ማለት ነው። ከዛ ውጭ ግን ከጨረሱ በኋላ አንደኛ ቶሎ ተጠናቆ እንዲያርፉ መፈለግ፣ ከጨረሱም በኋላ ማውራት አለመፈለግ፣ በቃ ስራ ሲሆንባቸው ፍላጎታቸው ሲቀንስ፣ ይሄ ሌላ ምልክት ነው ማለት ነው። ከዛ ውጭ ግን ኦርጋዝም ኦን ዲማንድ የሚባለው በቃ በፈለክ ሰዓት አንተ ግንኙነት ስታደርግ በፈለከው ፍጥነት በፈለከው ነገር እነሱም እንደጨረሱ ከመሰለህ ኦን ዲማንድ የለም። ምክንያቱም በአንድ ጊዜ አይመጡም። የሚመጡ ከሆነም ለአንተ ብለው ሊሆን ይችላል ማለት ነው። ምክንያቱም ይሄ ቀስ ብለው ሞቃው ምን ብለው ከዛ በኋላ የሚጨርሱት ነገር ስለሆነ ወዲያው ነገሩ እንትን ሲል ትንሽ ላይሆን እንደሚችል መገመት ያስፈልጋል ማለት ነው። ዋና ዋናዎቹ ይሄ ናቸው። ከበድ እንደሚል አውቃለሁ። ነገር ግን ያው ከሁሉም ግን ግልጹ መነጋገርና በግልጽ መነጋገር ውስጧን በግልጽ ብታዋራ አንተም ብታዋራት ያለውን በጋራ ለመፍታት ይቀላችኋል ማለት ነው። የወንድ የዘር ፍሬ መዳከም ሊያመጡ የሚችሉ ምክንያቶችን ያውቃሉ? ሰላም ጤና ይስጥልን። ዶክተር ተዋብ እባላለሁ። የማህፀንና ጽንስ ስፔሻሊስት ሐኪም ነኝ። የወንድ የዘር ፍሬ በምርመራ በምናሰራበት ጊዜ መዳከም ሊያመጡ ከሚችሉ ምክንያቶች መካከል አንደኛው የዘር ፍሬዎቹ ጋር ከዚህ በፊት የነበረ ኢንፌክሽንስ፣ ለምሳሌ እንደ ቫይራል ኢንፌክሽኖች ከነበሩ፣ ሁለተኛ የዘር ፍሬዎቹ የውጨኛው የቆዳው ላይ ፈሳሽ ካለና ይህም ፈሳሽ ለረጅም ጊዜ ሳይታከም ከቆየ ሊመጣ ይችላል። ሶስተኛ ቫስ ዲፈረንስ ወይም የዘር ማስተላለፊያ ቱቦዎች ላይ ኢንፌክሽን ካለና ጠባሳ ካመጣ፣ አራተኛ ደባል ሱሶች ለምሳሌ እንደ ሲጋራ፣ አልኮል የመሳሰሉቶች ካሉ፣ አምስተኛ በአፈጣጠር ችግር በራሱ የዘር ፍሬዎቹ ላይ ምንም አይነት የዘር ፍሬ ከሌለ፣ ስድስተኛ ከመጠን በላይ የሆነ ውፍረት ካለ፣ እነዚህ የዘር ፍሬ መዳከም ሊያመጡ የሚችሉ ምክንያቶች ናቸው ማለት ነው። በሚቀጥለው መፍትሄዎችን እናወራለን። እናመሰግናለን። ሰላም፣ እንዴት ናችሁ? ይበልጣል ነኝ የማህፀንና ጽንስ ሐኪም በጎተራ ኤምሲኤች ኤምኤስአይ ሪፕሮዳክቲቭ ቾይስ ኢትዮጵያ። ዛሬ የመጣሁበት ርዕስ ትንሽ ለየት ያለ በወር አበባ ወቅት ግንኙነት ይደረጋል ያለው የጤና ችግር ምንድን ነው የሚለውን ይመለከታል። አዎ በወር አበባ ወቅት ከጤና አንጻር ብዙ አይመከርም። በተለይ የአባላዘር በሽታዎች ወይም ሴክሹዋሊ ትራንስሚትድ ኢንፌክሽንስ የመተላለፍ እድላቸው ይጨምራል። ምክንያቱም ቦዲ ፍሉይድስ የወር አበባ ደም እንጨምሮ ሌሎች ፈሳሾች የመብዛት ተንደንሲ ስለሚኖረው ነው አንደኛው እና ዋናው። ሌላው የሚኖረው ዲስኮምፎርት ነው ወይም ደግሞ ምቾት ማጣት በጥንዶች መካከል በሴቷ ወይም በወንዱ ዲስኮምፎርት ሊኖር ይችላል። በዚህ ምክንያት ግንኙነት ብዙ ኢንከሬጅ አይደረግም ወይም ከጤና አንጻር ብዙ አይመከርም። ይሁንና ብዙ የተጋነነ አይነት የጤና ችግር ስላልሆነ ጥንዶች ስፔሻሊ ቢትዊን ሜሬጅ ወይም ደግሞ በጋብቻ ውስጥ ያሉ ጥንዶች ግንኙነትን ኢንጆይ የማድረግ ፍላጎት የሁለቱም ምቾት እስከተሰማቸው ድረስ ግንኙነት አይከለከልም ወይም ደግሞ ማድረግ ብዙ ችግር አለው ተብሎ አይታሰብም። ሴት ልጅ ማለት ነው ካርድ ላክልኝ ብላ ከጠየቀችም አትሆነህም ብሮዬ፣ ማርያምን ነው ማለት አትሆነህም። ሲጀመር ያሁን ሴቶች ማለት ነው ለትዳር የሚሆኑ ሴቶች የሉም። የምሬን ነው የምልህ። ግን
እስከ ዛሬ እውነት ካርድ ያልተጠየቀ ሰው ማለት ነው ያልተጠየቀ ወንድ እስቲ ሜንሽን ያደርግልኝ። ካርድ ያልተጠየቃችሁ ወንዶች እባካችሁ እስቲ ወይ ይበሉኝ ከስር። እኔ አለ ብዬ አላስብም። ከ5 ወር በፊት የተዋወቅኩት ቦይፍሬንዴ ሌባ እንደሆነ ደረስኩበት። ሰው ያለውን ነገር በፓርት አድርጌ እለቅላችኋለሁኝ። እኔ እንደተበላሁት ሌሎቻችሁ እንዳትበሉ። ሰው ከዚህ ልጅ ጋር የተዋወቅ ነው እዚሁ ቲክቶክ ላይ ነው። ፎሎ አደረገኝ፣ ፎሎ ባክ መለስኩኝ፣ ማውራት ጀመረ። የሆነ ታይም የልጄን ፎቶ ስቶሪ ያደረግኩኝ፣ ሪፕላይ ያደረገ ኢዛት ዮር ሰን አለኝ። አዋልኩቲ። ከዛ ከልጅ አባት ጋር አንድ ላይ ነው የምታሳድጉት ምናምን አለኝ። ኖ አይደለም ብዬ ኤቭሪ ዲቴል ነገርኩት። በቅርቡም የፍርድ ቤት ኬዝ ነበረብኝ። እሱም ሳይሳካ ቀርቶ ትክክለኛው ፍርድ ሳላገኝ ቀርቼ ነው ልጄ እሱ ጋር ያለው አልኩት። እንዴት እንደዚህ ይሆናል? እንዴት እንደዚህ ያደርጋል አለ። ከዛ በኋላ የግል ጠበቃ አለኝና የግል ጠበቄ ለምን አይልሽም ይሄን ጉዳይ ምናምን አለኝ። እሺ ደስ ይለኛል አልኩኝ። እሺ በይኝና ሙሉ ወጪውን ሸፍኜ እስከ ጥግ ድረስ ሄጄ ልጁን ላስመልሳለኝ። ያው በአንድ ጊዜ እሺ ላለ ማለት ያው አሁን በቅርብ ነው የተዋወቅ ነው ሰው እሺ ላለ ማለት እሺ እናወራበታለን ብዬው አለፍኩኝ። ከዛ በደንብ ማውራት ጀመርን። ከዛ በኋላ የቴሌግራም ዩዘሪን ጠየቀኝ። እዛም ላይ በደንብ ማውራት ጀመርን። በቃ በጣም እኔ ላይ ኦብሰስድ እንደሆነ ነው አክት ሲያደርግ የነበረው እና በቃ በጣም ተግባብተን በአንድ ጊዜ ምናምን ማውራት ጀመርን። ከዛ ቪዲዮ ላከልኝ። እዛው እንትን ቴሌግራም ላይ እንደዚህ ክብ አለች አይደለ? ወዲያው ቀርጸን የምንልክባት በሱ ላከልኝ። ይኸው አዳማ ያለው ቤቴ ምናምን ብሎ ይክቺ ነይ ምናምን ኤቭሪ ክፍሉን አሳየኝ። አዎ ያምራል ምናምን አልኩት። የሚገርምሽ 240 ካሬ ነው እና መሬቱን ገዝቼ ነው ራሴ የሰራሁት ቤቱን አለኝ። ኦኬ ደስ ይላል ያምራል አልኩት። እዛ በደንብ ማውራት ቀጠልን። መጽሐፍ የሚመረቃል አለኝ። አስገባላችኋለሁ የሚመረቅ መጽሐፍ አለኝ ምናምን ብሎ ላከልኝ። እሱን ከላከልኝ በኋላ ምናምን አውርተን ጨርሰን ማታ በንጋታው ዲሌት አካውንት ሆኗል ቴሌግራም። ሜቢ ደልቶት ነው ይሄ። ከዛ ቲክቶክ ላይ ማውራት ጀመርን። ቲክቶክ ላይም ጠፋ። ከአንድ ቀን በኋላ ጠፋ። ይሄኛው ከተደለተ በኋላ ማለት ነው። ውሸት በምንም አይነት ታምር ትክክል ሊሆን አይችልም። ኢቭን ዋሽቶ ማስታረቅ ራሱ በውሸት የታረቀ በእውነት ሊጣላ ይችላል። በውሸት ሰውን ማስታረቅ ውሸት ቤቱ እንዲገባ ማድረግ ነው። ውሸት ደግሞ ቤት ውስጥ ስትኖር ትሰፋለች። ቤት ውስጥ፣ ትዳር ውስጥ፣ ሪሌሽንሽፕ ውስጥ ውሸት ካለች እውነት ቦታ አይኖራትም። አንድ ላይ ኮኤግዚስት ስለማያደርጉ። ስለዚህ እውነት የተደበቀበት ትዳር እድሜው አጭር ነው የሚሆነው። ሪሌሽንሽፑም እንደዛ። እውነትን ተናግሮ የመሸበት ማደር መጋፈጥን የመሰለ ነገር የለም። ከእውነታ ጋር ታርቆ ከእውነታ ጋር ተስማምቶ እንዴት እንኖር የሚለውን ጥበብ ማስተማር ነው እንጂ ለሰዎች በውሸት ማስታረቅ ይሄ ምንም ጥሩ የሚባል ተግባር ነው ብዬ አላምንም። ትዳር እያንዳንዱ ቀን ላይ የሚደረግ ኔጎሽዬሽን ነው። አንድ ጊዜ በተፈራረም ነው ብቻ 30 እና 40 ዓመት የምንኖርበት አይደለም። ስለዚህ ኤቭሪዴይ ኔጎሽዬት የምናደርጋቸው ነገሮች አሉ። እኔ አንደርስታንድ የማደርገው በትዳር ውስጥ የማይነኩ የማይነቃነቁ ኮር የሚባሉ ቫልዩዎች አሉ በባለትዳሩ መካከል ማለት ነው። እነኚህን ነገሮች ቀድሞ መነጋገርና መተማመን ያስፈልጋል። እኩል እድል ያስፈልጋል ብዬ አስባለሁ። ዛሬ የተማረ ክላስ የጀመረ የትዳር አጋር ነገ ላይ ደግሞ ሌላኛው የትዳር አጋር መማር ከፈለገ እድሉ መመቻቸት አለበት ብዬ አስባለሁ። ገና ለገና ሴት ልጅ ከተማሪሽ ምን ታመጣለች? ልጆች ብቻ ማሳደግ አለብሽ ተብላ እዛ ትዳር ውስጥ ፍላጎቷ ታቅቡ መኖር የለባትም። ቢዝነስ ምን ያደርግልሻል? ልጆችን ካሳደግሽ ይበቃኛል። እሷ ህልሟ ያ እንደሆነ ሆኖ ማለት ነው። ስለዚህ ለኔ 3 ነገሮች ነው ብዬ የማስበው። እንዳልኳቸው ነው፣ ኔጎሽዬሽን ነው። ኤቭሪዴይ ኔጎሽዬሽን ነው። ነገር ግን እኩል ኦፖርቹኒቲ እኩልነት ባይሆንም እንኳን እኩል ኦፖርቹኒቲ ያስፈልጋል ብዬ አስባለሁኝ። መስራት የሚፈልገው የሚሰራበት እድል፣ መማር የሚፈልገው የሚማርበት፣ ቢዝነስ መክፈት የሚፈልገው ቢዝነስ መክፈት፣ ወይ ደግሞ ልጆችን ማሳደግ ብቻ ነው የሚፈልገው በፍላጎት ላይ የተመሰረተ እኩል እድል መኖር አለበት ብዬ አስባለሁ። እሷ ሴት ስለሆነች ግዴታ የተወሰኑ መብቶችን ማጣት የለባትም። እሱ ወንድ ስለሆነ ለተወሰኑ ጫናዎች መጋለጥ አለበት ብዬ አላስብም። ሌላኛው ነገር አንደርስታንዲንግ ነው።
ምን ማለት ነው? ሮሎችን ስንወጣ ወይንም ሮሎችን ስንመዳደብ ከፍቅርና ከመዋደድ የተነሳ ቢሆን በጣም ሰላማዊነት ይሰፍናል ብዬ አስባለሁ። ትዳር ውስጥ ከግዴታ ሳይሆን ማለት ነው። ሴት አይደለሽ እንደ አንቺ ተነስተሽ ኩሽናውን ጎብኚው እንጂ ከሚል ቋንቋ ወይ ደግሞ አንተ ወንድ አይደለክ እንዲህ ወተህ እንደሰው አታስከብረንም እንዲህ ከሚል ቋንቋ ግን በተሻለ መንገድ ሜሴጁን ማስተላለፍ ነው። ሌላው ነገር ሪስፔክት ነው። ሪስፔክት ማለት ባውንድሪን ሪስፔክት ማድረግ ካስፈለገ ባውንድሪን ሪስፔክት ማድረግ፣ ህልምን ሪስፔክት ማድረግ ካስፈለገ ህልምን ሪስፔክት ማድረግ፣ ኦር ኤክስፔክቴሽኖችም ካሉ እንደዛው ለትዳሩ የሚሰጡ ኃላፊነቶችንም ሪስፔክት አድርጎ መወጣት ካለ ያን ያክል ቃልንም ማክበር ካለ እነኚህ 3 ነገሮች ናቸው የሚታዩኝ ማለት ነው። ስለዚህ ፌሚኒስት ወይንም ደግሞ በእኩልነት ስላመነ ሰው ትዳሩ ይረበሻል ማለት አይደለም። የሚረበሽ ከሆነ መጀመሪያውኑ በአንድ ሰው መብት ላይ ወይንም የአንድን ሰው መብት ረግጦ የተመሰረተ ትዳር ነው ማለት ነው። ኤቭሪ ሲንግል ዴይ ኦፖርቹኒቲያችንን ሪስፔክት እና አንደርስታንዲንጋችንን ኔጎሽት እያደረግን የምንኖርበት ተቋም ነው ብዬ ነው ማስበው። በመጀመሪያ በተፈራረም ነው የሚቀጥል ተቋም ነው ብዬ አላስብም። እናንተ ማሰብ ካላችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ።